ሰላም ጋይስ ዛሬ እንግዲህ አዶናይ ቆሎ እሷ ሰርፕራይዝ ላረጋት ነው። እኔ በቃኝ ማስተዋወስ አልፈልግም። ያኔ በጣም ጠፍታ ይቅመሱ ይወዱታል። እነዚህን የመሳሰሉ ቪዲዮዎችን ሰብሰብ አድርጌላችኋለሁ። አዶናይ ቆሎ የሰራችው ልጅ ከአዶናይ ጋር ልትገናኝ ነውና እስቲ ያለው ሪአክሽን አብረን እናያለን። ወደ ቪዲዮ አዶናይ ቆሎ ሰራ። አዶናይ ልታገኝ መጣ። አዶናይ በሶስተኛው ቀን ቀበና ራሴን አገኘሁት። በእና ተቀምጬ እግዚአብሔር ሆይ ይህን ህይወቴን ካልቀየርከው ወደ እናቴ ቤት አልሄድም። አዶናይ ቆሎ ሰራ። አዶናይ ልታገኝ መጣ። አዶናይ ነገርኩትኝ እደግፍሻለሁ ስፖንሰር አድርግሻለሁ ብሎ አዶናይ ልታገኝ መጣ። ቃለ መጠይቅ ሲደረግላት እዛ ዘበኛው መጣና ውጭ አለኝ። እኔ የምሄድበት የለኝም መርበት ነው። አንደኛው ካልወጣሽ ሰላይ ምናምን ትሆናለች ተብዬ ወጣው። ከወጣው በኋላ አንደኛው ዘበኛ ያዘኝና ሴት ልጅ አለን ቢያንስ አንድ ቀን ትደራለ ዘመኝ ተውጋተኛው በዚህ በታችኛው መግቢያ ጋር ነግቶ ውጭ ላይ ተቀመጥኩና እግዚአብሔር ሆይ ህይወቴን ካልቀየርከው ሞታለሁ ብዬ ጸለይኩ። ከጸለይኩ በኋላ ህፃን አለ እና የሆነች ሴትዮ አለ፣ እዛ ዳር ደግሞ ወንድ አለ እና ቲክቶክ ያለ ቲክቶክ ሳይት አንቺ ልጅ ብርቱ እኮ ነሽ አለ። እኔ ብርቱ እንደሆንኩ አውቃለሁ፣ ግን ብድግ አልኩ። ሳይ እንዲህ ብዬ ፎቶውን ያየው እንጂ አዶናይ ይሁን አይሁን አላውቅም። ካየሁት በኋላ ጠጋ ስል ሴትየቱ ቆሽሻለሁ፣ እሸታለሁ። ሴትነት ከባድ እና ሽሽችኝ። 3 ቀን ራበኝ እንጂ አፈር ቢ የምትለኝ እናቴ እንኳን ናፈቀችኝ። ራበኝ ጠማኝ። ግን ያ ምክር ስሰማ ብድግ አልኩ። ግን የምሄድበት የለኝም። ተራመድኩኝ። ልክ 6 ኪሎ ደረስኩ። ራሴን ሳላውቀው ሰፈሩንም ሳላውቀው ታሪኳን እስቲ እንከታተል። ልክ መዝናኛ አዶናይ ልታገኝ ተነስተዋል። ሁለተኛ 6 ኪሎ ሁለተኛ ቀበሌ ያለ ታችኛ እዛ ላይ ስራሁ ችግሩ እና ሰው መከዳቴ እዛ ሀገር ቤት ብዙ ሰው ለምኛቸው እምቢ ማለቴ አቃተኝ። ደከመኝና ወደቅኩ። ስወድቅ አነሱኝ። ለካ ሰው ልጅ ካልወደቀ የሚያነሰው የለም፣ እንደ ውሻ ነው የሚጣለው። ከዛ ለዛ ሆኖ ተነስቼ ተራመድኩኝ፣ ወደቅኩኝ። ራቡም አዛለኝ ምናምን አነስተው ምሪንዳ ምናምን ጋበዙኝ። አባቢ ምናምን ሴትነት ከባድ ምግብ ጋበዙኝ። ምን ሆነሽ ነው አሉ። አሁንም ድረስ አሉ። ሸማግሌ ናቸው። እግዚአብሔር ይስጥልኝ። 3 ቀን ሙሉ ያለ እናቴ ቆሎ ትሸጣለች። ቆሎ ሲቆላ እኔ ማውቃለሁ። ሀገር ቤት ተከራይቼም ቆሎ ሲሸጥ ነበረ እና ቆሎ ሲሸጥ ማውቀው ሌላ ስራ አልችልም አልኩኝ። ከዛ ሰው ቤት ማስገባት አልቻሉም። አንዱ ምጣድ ገዛልሻለሁ ሲለኝ አንዱ ማንደጃ ገዛል፣ አንዱ ደግሞ የመዘብዘፊያ ሽምብራ አተር መዘብዘፊያ ገዙልኝ። ብር 1 ወር ብለው 800 ወር ሲሰጡኝ ዘበኛው ጣፎ ነው የምታገኝ በዚህ ቤት ኪራይ እንጂ ሌላ ቦታ አታገኝም አሉ። ጣፎ ቅርብ ነበር ይመስለኝ አባ ኪሮስ። ከአባ ኪሮስ ጋር ከዚህ መገናኛ ሄድኩኝ። ከመገናኛ ሲሄድ ከመገናኛ ላይ ደግሞ ሲሄድ ልብሴን ወሰዱብኝ። ካልተፈተነ እናልፍ እንዳለ ዘረፉኝ። ፌስታሌ አንስቶ ወሰዱኝ። እዛሽ ላይ ደግሞ አገር ቤት አመጣት። ትንሽ ፍራንክ ነበረች፣ እሷን ወሰዷት እንዳለ። እዛ እንደምንም ብዬ ጣፎ ደረስኩኝ። ጣፎ ሲደርስ አሁን ፈርሷል። ጣፎ ሄደሽ አባ ኪሮስ መውረጃ አለ። እዛ ላይ ሲወርድ የሆነ ልጅ መጣና ምን ይሻለኝ ቤት አጣሁ አልኩት። ሄድኩኝ። ሰውየው ጫላ ነው የሚባለው። ቤቱ ሰፋ ይላል። 900 ብር አለኝ። እግሮቹ ስር ወድቄ ብር የለኝም፣ ያለኝ 800 ብር ብቻ ነው አልኩት። 800 ብር ካገኘው በኋላ ሰውየው 1 ወር ተውሻለሁ አለኝ። አታምኚም 3 ወር ሙሉ ባዶ ላይ ተኝቻለሁ። ያን ገዛስቼ ምን አለሽ ተራ ተልኬ ያን ገዛስቼ መጥቼ ጣፎ ዘፈዝፋለሁ። አንዱን ባናቴ ባቄላውን እቃዎች አሁንም ድረስ አሉ። ሁለቶች ብሞት አልጥላቸውም። አንዱም ደግሞ በዚህ ተሸክሜ በዚህ ደግሞ ማንደጃው ምጣዱን ክሰሉን ተሸክሜ
ጣፉ አባ ኪሮስ ጋር ታክሲ አታገኝም። ላይ ወጥሽ ነው ባስ የምታገኘው። ላይ ወጣ ነበር እንደዛ ተሸክሜ 6 ኪሎ እየሰራሁ ኖር ነበር። እንደዛ ኖርኩኝ። በጣም አስከፊ። እዛ 6 ኪሎ የሚቀመጡት የካቲት 12 ላይ ቆሌን እንደፉብኝ ነበር፣ ይተፉብኝ ነበር። እና ጦታም ትባላለች እና እሷ ትቆጣልኝ ነበር። ግን እሷ በርጋቸው ላይ ረግጦብኝ ነበር፣ ይተፉብኝ ነበር። እና ወር ከምናምን እንደዛ ስንጣላ ምናምን አንድ ደንብ መጣች። እናንተ አልገዛችሁትም መሬቱን፣ ተስማምታችሁ ካልሰራችሁ እኔ አባራችኋለሁ አለቻቸው። አስፈራራችልኝ። እንደዛ እየሰሩ እነሱ እንዳይመጡ ሌሊት መጣ ነበር። እነሱ እስከሚመጡ እኔ ሸቅም ነበር፣ እሰራ ነበር። እና ተሸክሜ ቀበሌ ቤቶች የሚዝናኑበት እነሱ ያግዙኝ ነበር፣ ይገዙኝ ነበር። እና ይጣፍጣን ይላሉ። እና በካርቶን ስር ላይ አዶናይ እያልኩ ቆይ እጽፍ ነበረ። አዶናይ ብቻ ነው፣ 4 አልነበረው። ያን 4 አሁን የጨመርኩበት። ከዛ እሱም እምቢ ሲለኝ 3 ወር ወለል ላይ ተኛው። እናቴ ስደውል ደህና ነኝ ስትለኝ ደህና ነኝ እላታለሁ፣ ምንም አታመጣም። እዛም ተጣልተን የመጣ ነው። ደህና ነኝ ስትለኝ ደህና ነኝ እላለሁ ደውዬ አንዳንዴ ስሰማ። ከዛ አላ እኔ በቃኝ፣ ማስታወስ አልፈልግም። ያኔ በቃኝ፣ እኔ በቃኝ፣ ማስታወስ አልፈልግም። ያኔ በቃኝ። ሲገናኙ ከባድ ሴትነት ከባድ። አይዞሽ መርዝ ጠጥቼ ልሙት ነበራት። ለማንተ ወድቄ ተኝቼ ለማኛ ብለው ብር ባስቀመጡት እኔ በርኪና ገዝቼ ልጠጣ ነበረ። ግን ሰማሁ ትንሽ ያልከኝ ግን ትንሽ የሚሄድበት አልነበረኝ። ወላዲቷነትኝ ነው የትም ሄድበት አልነበረኝ። አንቺ አፈር ብላ የምትለኝ እናቴ እንኳን ትናፍቀኝ ነበረ። እንጨት ሳለቀ ምግብም አልበላ ልጅ ነኝ። ግን አለፈ ያቀን አልፎ ዛሬ እያሸጉ እሸጣለሁ። ሴትነት ከባድ ነው። ልትተኛ ሄድክ መስሎኝ ነበር እኮ 3 ቀን ሙሉ ያለ ምግብ። ያቺ እናቴ እንኳን ትኮራብኛለች። ልጇን አሳድግላታለሁ እኔ። እንጨት ካልመጣ ምግብ ማልበላ ልጅ ልጇን አሳድግላታለሁ እኔ ልጇን። እንዲህ አይቶኝ ከሚረዳኝ አንድ ሰው አልመጣም። አንድ ሰው እንደዛ የሚገርዱኝ እንደዛ ስታዘዛቸው ስወርቅ ደውዬላቸው እምቢ አሉ። ዛሬ ግን አንተ ቪዲዮ ስሰራለኝ የመጀመሪያ ቪዲዮውን የሰማሁት ከጠላቴ ነበረች። አላስተኛም የለኝም ያለች ግን አልደፉ እንደ ቅዠት እግዚአብሔር ስለሆነ እኮ ነው። በእግዚአብሔር ምክንያት እኮ ነው በዛ ሁሉ ያለች። እንደ ቅዠት አለፉ። ባትፈተኝ ኑሮ በዛ መንገድ ባታልፊ እዚህ እንገናኝ ነበር አዎ ግን ብዙ ተንገላታ ሄዱ። ቀዩ ጓደኞች ትዳር ይዘው ወልደው ከኔ ጋር ተምረው አድገው ታያቸው። እኔ ግን አንድ እናት አንድ አባት ዘመዶች የገንዘብ ኑሯቸው አይዞሽ ሳይሉኝ እኔ ብረሲን ያነሳሁት። በ11 ዓመቴ ሰራተኝነት ተልኬ መኪና ተገለበጠብኝ።
ያ ሁሉ አልፎ ዛሬ ራሴ አሽጌ ራሴ ቆልቼ ሁሉን ነገር ራሴ አድርጌ ልጅ አሳድግለት። አይዞሽ ችግር የለውም ጎበዝ ነሽ አንቺ። አይዞህ ችግር የለውም። ልብስ አጥቤ ፓስፖርት አውጥቼ እንዴት ስለፊት የተስኩበት አለ 3 ቀን ሙሉ እኔ በጣም ጠንካራ ነኝ። አንደፍሷቸው እነሱ እህቴ ጥላኝ ሄድ ስትል ማንም አልነበረ። ሁሉም ነገር ለበጎ ነበር። አይዞሽ ጎበዝ አይዞሽ እናት ችግር የለውም አለሁልሽ። ካም በኋላ ምንድን ሸከምሽው? እዚህ ጋር ቆሎ ነው የኛው። ሁለቱም ቆሎ ናቸው። አዶናይ ቆሎ እስኪ ሊያው ቆሎሽ ነው። ዋው አንቺ እንዴት ነው የሚያምረው! አዶናይ አራት ቆሎ ይቅመሱ ይወዱታል። በጣም ነው የሚያምረው። ከባድ ቅልቅል አለው ደግሞ ጀግና ጎበዝ ነሽ በጣም አንቺ። በጣም ነው ያነቃቃሽኝ። እኔ እዩ እስኪ በእናትሽ የስራሽ ልቅመሰው። እወደዋለሁ። ይቅመሱት ይወዱታል ይላል። ዘረኝነት አያስፈልግም። አሁን ምንነት ከየት መጣሁ ነው ያልሽኝ? ነው የተወለድሽበት? ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? ደጋ አንዳንዴ ሲያጋ አንቺ የጎንደር ልጅ ስለሆንሽ እገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር። እኔ ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡሽ እንዳትፈቅጂላቸው። ምንነት እስኪ በዚህ እየፈሰብኝ ነው። ሴትነት ከባድ ይሄው እውነሽ ነው። ልግመሰው እስኪ እሺ። በጣም ነው የጣፍጦኝ ነው። መጀመሪያ ከዚህ ነው የምንጀምረው። አዴ ኤግዚቢሽን ወደ 200 ሰው ነው የሚመጣው። የሚገርም ጊዜ እናሳልፋለን። እሺ ባሳለፍሽው ስቃይ 100 እጥፍ አድርጎ ይባርክሻል እግዚአብሔር 100 እጥፍ። እኔም ደግሞ የበረከትሽ አካል ስላደረገኝ እግዚአብሔር ይመስገን። በጣም አመሰግናለሁ። እሺ ሌላ ሰርፕራይዝ አለሽ። አይንሽ እንድትጨፍኝ ይፈልጋለሁ። አዎ አንቺ ለማየት ተዘጋጂ። 1 2 3 አይፎን ስልክ ዛሬ ፌት እንዳትወርቂ ነው የምፈራው በደስታ። አይዞሽ አይፎን 17 ነው በደንብ ኤግዚቢሽን ሲመጣ ምናምን ላይቭ እየገባሽ ቲክቶክ እየሰራሽ ቆጥ ታደርጊዋለሽ። ያው ዘመኑ የቲክቶክ ነው። ምንድነው የምለው መሰለሽ አዲሱ መርካቶ ቲክቶክ ነው። ስለዚህ መርካቶ ውስጥ መግባት ከፈለክ እቺ ስልክ ታስፈልጋለች። የኔና አይዞህ ችግር የለም አውቃች ደሞ ወሬ እኔ እናት ይኸው ቃል ገብቼልሻለሁ እኮ እሺ ኦኬ ሞክሪው እስኪ ክፈቺው እስኪ